ሰላም ውድ የኢሳት ቴሌቪዥን ጣቢያ ተከታታዮቻችን፣ የዛሬ ሮብ ግንቦት 27 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። በእስልምና ሃይማኖት ተከታዮች ዘንድ የእርድ በዓል ተብሎ የሚታወቀው የኢድ አል-አድሃ በዓል ነብዩ ኢብራሂም ወንድ ልጃቸውን መስዋዕት ለማድረግ ፈቃደኛ መሆናቸውን ለማሰብ ይከበራል። ነብዩ ኢብራሂም በአላህ ትዕዛዝ ልጃቸውን እስማኤልን መስዋዕት ለማድረግ ተዘጋጅተው ነበር። ነብዩ ኢብራሂም ልጃቸውን ለመስዋዕትነት ሲያዘጋጁ አላህ አስቁሟቸው በልጃቸው ፋንታ በግ መስዋዕት እንዳደረጉ ይታመናል። ዛሬ ሮብ ግንቦት 27 2026 በዓሉ በመላው ዓለም እየተከበረ ይገኛል። መልካም የኢድ በዓል ለመላው የእምነቱ ተከታዮች እያልን ወደ ቀሪ የዜና ወጃዎቻችን እንቀጥላለን። ኢሳያስ ወልቃይት በህወሓት እጅ እንዲገባ አይፈልጉም ሲሉ ዶክተር ጌታቸው አሰፋ ተናገሩ። ህወሓት ጊዜያዊ መንግስቱን አፍርሶ የፕሪቶሪያ ስምምነትን መፍረሱን አውጆ የራሱን ምክር ቤት ካቋቋመ በኋላ የፌዴራል መንግስት ዝም ማለትን መርጧል። ይህን ተከትሎ ማዕከላዊ መንግስቱ ምን አይነት እርምጃ ሊወስድ ይችላል የሚል ጥያቄ መወያያ መሆኑን ይታወቃል። በዚህ ጉዳይ ላይ ቢቢሲ አስደናቂ ዘገባን ይዞ ወጥቷል። ዶክተር አደም ካሳና ዶክተር ጌታቸው አሰፋ ፌዴራል መንግስቱ ምን አይነት እርምጃ ሊወስድ ይችላል በሚለው ዙሪያ ሰፊ ሀሳባቸውን አጋርተዋል። ዶክተር ጌታቸው አሰፋ ህወሓት አስቀድሞ ውጊያ ሊከፍት ይችላል ወይ ተብለው ተጠይቀዋል። በምላሻቸውም ህወሓት ወታደራዊ እርምጃ ይወስዳል ብዬ አላምንም ይላሉ። እንደ ተንታኙ ገለጻ ግን ህወሓት ይህንን አማራጭ የማይወስደው ካለመፈለግ ሳይሆን ምናልባት ፕራግማቲክ ከመሆን አንጻር ነው። ተንታኙ የህወሓት አመራሮች ወታደራዊ እርምጃ ውስጥ የማይገቡበት አንዱ ምክንያት ከኤርትራ መንግስት ጋር ያላቸው ግንኙነት ነው የሚል ግምገማ አላቸው። በህወሓት በኩል እርምጃ የሚወሰድ ከሆነ የትግራይ ኃይሎች በአማራ ክልል ስር በተዋቀረው አስተዳደር እጅ ወደሚገኘው የምዕራብ ትግራይ አካባቢዎች ሊያመሩ እንደሚችሉ የሚጠቁሙት ተንታኙ ይህ ጉዳይ ከኤርትራ መንግስት ጋር ያላቸውን ግንኙነት እንደሚያወሳስበው ይጠቅሳሉ። የፖለቲካ ተንታኙ ዶክተር ጌታቸው ግን ከህወሓት አመራሮች ጋር ግንኙነት እንዳለው የሚገለጸው የአስመራ መንግስት በፍጹም ምዕራብ ትግራይ ተመልሶ ከሱዳን ጋር መገናኘት የሚለውን የሚፈልገው ሴናሪዮ አይደለም በማለት ህወሓት ወልቃይትን ለመቆጣጠር ቢነሳ የሻዕቢያ አገዛዝ ደስተኛ እንደማይሆን አስረግጠዋል። እናንተስ ምን ትላላችሁ? ሀሳብ አስተያየቶቻችሁን ጻፉልን። የህወሓት ዕጣ ፈንታ ምን እንደሚሆን እያነጋገረ ነው። ህወሓት ህገወጥ በተባለው ምርጫ የተቋቋመውን የክልሉ ምክር ቤት ወደ ስራ በመመለስ ከፌዴራል መንግስቱ ጋር በመስማማት የተቋቋመውን ጊዜያዊ አስተዳደሩን የሚቃረን አስተዳደር አቋቁሟል በማለት በርካታ ተንታኞች ሲተቹ ይስተዋላል። ይህም የህወሓት ድርጊት ከፌዴራል መንግስቱ ጋር የተደረሰውን የፕሪቶሪያ ስምምነት ውድቅ የሚያደርግ እርምጃ በመሆኑ በክልሉ ውስጥ አዲስ ፖለቲካዊ ቀውስን ፈጥሯል። እስካሁን የፌዴራል መንግስቱ በይፋ ያለው ነገር ባይኖርም ሁኔታው ወዴት ሊያመራ እንደሚችል ግምቶች እየቀረቡ ነው። የክልሉ ሁኔታው አሁን ባለበት ይቀጥላል ወይስ ፌዴራል መንግስት እርምጃ ይወስዳል? ስልጣን የተቆጣጠረው ህወሓትስ ወደ ወታደራዊ እርምጃ ይገባ ይሆን ወይስ ሁለቱ አካላት አንዳች ስምምነት ላይ ይደርሳሉ? የሚሉ የተለያዩ ጥያቄዎችና አስተያየቶች እየቀረቡ እንደሚገኙ መረጃዎች ያሳያሉ። እናንተስ ምን ትላላችሁ? ከሻዕቢያ የፈጠረው ጽምዶ የተባለው ጥምር ምን መፍትሄ ሊያመጣ ይችላል ትላላችሁ? ሀሳብ አስተያየቶቻችሁን ጻፉልን እያልን ወደ ቀጣይ ዜናዎቻችን እንሻገራለን። አሜሪካ ራስን መከላከል በሚል አዲስ ጥቃት በደቡባዊ ኢራን ከፈጸመች በኋላ ቴሄራን ዋሽንግተን የተኩስ አቁሙን ጥሳለች ስትል ከሳለች። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በበኩላቸው በሁለቱ ሀገራት መካከል የሚደረገው ጦርነት ለማስቆም የሚደረገው ድርድር ጥቂት ቀናት ሊወስድ ይችላል ብለዋል። የኢራን ውጭ ጉዳይ ሚኒስቴር አሜሪካ በደቡባዊ ኢራን ሆርማዝጋን አውራጃ ጥቃት መፈጸሟን አስታውቆ የተኩስ አቁሙ ግልጽ ጥሰት ነው ሲል ተናግሯል። እስራኤል በሄዝቦላህ ላይ የምትወስደውን ወታደራዊ እርምጃ እንደምታጠናክር ከገለጸች በኋላ በደቡብና ምስራቃዊ ሊባኖስ በርካታ ድብደባዎችን መፈጸሟ ተገለጸ። የእስራኤል ጦር ከ100 በላይ የሄዝቦላህ መሰረተ ልማቶችንና ተዋጊዎች ላይ የአየር ድብደባ መፈጸሙን ተናግሯል። በኢራን ለ3 ወራት ያህል ተቋርጦ የቆየው የኢንተርኔት አገልግሎት ዳግም መጀመሩን የአገሪቱ ምክትል ፕሬዝዳንት አስታወቁ። ሙሐመድ ሬዛ አረፍ ማክሰኞ ዕለት በኤክስ ገጻቸው ላይ ነፃና ቁጥጥር የሚደረግበት የኢንተርኔት አገልግሎት ለመስጠት የመጀመሪያው እርምጃ ወስደናል ብለዋል።
በሱዳኑ ጦርነት ከፈጥኖ ደራሹ ኃይል በምህጻሩ RSF ጎን ተሰልፈው የሚዋጉ ኮሎምቢያውያን የግል ቅጥረኛ ወታደሮችን የተባበሩት አረብ ኤሚሬቶች ታሰለጥናለች ሲል ሂውማን ራይትስ ዎች አስታወቀ። በኮንጎ ዲሞክራሲያዊ ሪፐብሊክ ኡጎ ዩጋንዳ ውስጥ ተጨማሪ ሰዎች በኢቦላ ተህዋሲ መያዛቸውን የሁለቱ ሀገራት የጤና ባለስልጣናት አስታወቁ። ኢራን ዩናይትድ ስቴትስ ትናንትና የፈጸመችባትን የአየር ድብደባ አወገዘች። ድብደባዎቹን የተኩስ አቁሙን የጣሰ ሲል ያወገዘው የኢራን ውጭ ጉዳይ ሚኒስቴር መስሪያ ቤት ጥቃቶቹ የሚያስከትሉትን መዘዞች ሁሉ ዋሽንግተን ኃላፊነቱን እንደምትወስድ አስጠንቅቋል። እስራኤል በተከታታይ በምስራቃዊና ደቡባዊ ሊባኖስ በፈጸመችው ጥቃት በርካታ ህጻናትን ጨምሮ ቢያንስ 31 ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታወቀ። የእስራኤል ጦር በሊባኖስ የፈጸመውን ከባድ ጥቃት መፈጸም የቀጠለው ጠቅላይ ሚኒስትር ቤንያሚን ኔታንያሁን በሄዝቦላህ ላይ የሚወስደው ወታደራዊ እርምጃ እንደሚያጠናክር ትዕዛዝ ከሰጡ በኋላ ነው። የአይኤምኤፍ የብር ምንዛሬ ሙሉ በሙሉ በገበያ እንዲወሰንና ድጎማዎች እንዲነሱ ጠየቀ። የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ልዑክ በኢትዮጵያ የኢኮኖሚ ማሻሻያ ፕሮግራም ላይ ያደረገውን 5ኛ ግምገማ በአዲስ አበባ አጠናቋል። ድርጅቱ የኢትዮጵያ መንግስት የብር የውጭ ምንዛሬ ተመን ሙሉ በሙሉ ለገበያ ፍላጎትና አቅርቦት እንዲተው፣ የመንግስት ቀጥተኛ ድጎማዎችን በሂደት እንዲያስወግድና የሀገር ውስጥ ታክስ ስብሰባን በከፍተኛ ሁኔታ እንዲያሳድግ ጠይቋል። ይህ የአይኤምኤፍ ጥያቄ ተግባራዊ መሆን መጀመሩን ተከትሎ ውሳኔው በተራው ህዝብና በንግዱ ማህበረሰብ ላይ ፈጣንና ከፍተኛ ጫና እያሳደረ ይገኛል። የብር የመግዛት አቅም መውረድ፣ የዋጋ ንረት መናርና የኑሮ ውድነት መባባስ ዋነኛ ማሳያዎች ናቸው። በተጨማሪም መንግስት የታክስ ገቢን ለማሳደግ የጀመረው ጥብቅ ቁጥጥር መደበኛውን የታክስ ህግ የማስከበር ሂደት ወደ አስገዳጅ የቀየረው ይመስላል ሲሉ የዘርፉ ባለሙያዎች ስጋታቸውን ገልጸዋል። ምንም እንኳን ማሻሻያው የረጅም ጊዜ የኢኮኖሚ መረጋጋትን ያመጣል ተብሎ በዓለም አቀፍ ተቋማት ቢታመንም በአጭር ጊዜ ውስጥ ግን ማህበረሰቡንና የግሉን ዘርፍ ክፉኛ እየፈተነ ይገኛል። መንግስት በበኩሉ የድሆችን ጫና ለመቀነስ የማህበራዊ ደህንነት መረቦችን እንደሚዘረጋ ቀደም ሲል መግለጹ ይታወሳል ሲል የአዲስ ፎርቹን ዘገባ አመላክቷል። ግብጽ በቀይ ባህር ደህንነት ጉዳይ የውጭ ሀገራትን ጣልቃ ገብነት እንደማትቀበል አስታወቀች። ግብጽ በቀይ ባህርና በኤደን ባህረ ሰላጤ የፖለቲካና የደህንነት ስምምነቶች ላይ የባህሩ ተጋሪ ያልሆኑ የውጭ ሀገራት ጣልቃ መግባታቸውን ፈጽሞ እንደማትቀበል በይፋ አስታወቀች። እሁድ ዕለት በካይሮ በተካሄደው 9ኛው የግብጽ የመን ስትራቴጂካዊ ውይይት ላይ የግብጽ የውጭ ጉዳይ ሚኒስቴር ባድል አብድላቲ ከየመኑ ጠቅላይ ሚኒስቴርና የውጭ ጉዳይ ሚኒስቴር ሻያ አልዚንዳኒ ጋር ባደረጉት ምክክር ነው የሀገራቸውን ጽኑ አቋም ግልጽ ያደረጉት። ይህ የግብጽ ውሳኔ በቀይ ባህር ቀጠና ላይ እያደገ የመጣውን የዓለም አቀፍ ኃይሎች ፍላጎትና የፈጠረውን ጂኦፖለቲካዊ ውጥረትን ተከትሎ የመጣ ሲሆን የደህንነት ጥበቃው በራሳቸው በባህሩ ተጋሪ በሆኑ በቀጠናው ሀገራት ላይ ብቻ ሊመራ እንደሚገባ የሚያሳይ ነው። ውይይቱ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ለማጠናከርና በቀጠናው ሰላም ዙሪያ በጋራ ለመስራት ያመነ መሆኑን ተገልጿል። ውድ የሪሳት ቴሌቪዥን ጣቢያ ተከታታዮቻችን ለዛሬ የያዝናቸው ዜናዎች የቀረቡትን ይመስሉ ነበር። በቀጣይ እስከምንገናኝ ድረስ በደህና እንድትቆዩ እንመኛለን።